ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች በብር ሸለቆ ለተከታታይ ወራት ሲያሰለጥናቸው የነበሩ ምልምል ወታደሮችን በደማቅ ሁኔታ አስመርቋል። ለሀገራችን ኩራት የወጣላቶቻችን ደግሞ ራስ ምታት የሆኑት በዛሬው ማስመረቁ ተሰምቷል። እንዳስሰዋለን። ጀነራል አበባው ታደሰ የተገኙበት ደቡብ እዝ አስተማሚ ወታደር ዝግጅትን አቅም መገንባቱ ጀነራሉ ጠቅሰዋል። ይህም በትንታኔ የምንመለከተው መረጃችን ነው። ወደ ጉዳያችን ስናቀና የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ የደቡብ እዝ ዝግጁነትን ደረጃ በግዳጅ ቀጠና ተገኝተው ተመልክተዋል። ጀነራል አበባው ታደሰ የደቡብ እዝ ሰራዊት አባላትን ወታደራዊ ቁመናበት በግንባር ተገኝተው ከተመለከቱ በኋላ ባደረጉት ተግባር እጅግ ከፍተኛ ጀብድ እየፈጸመ እንደሚገኝም ጠቅሰዋል። የኢትዮጵያ ትላንት ከነበራት አቅም ይልቅ ዛሬ ላይ በሰው ኃይልና በቴክኖሎጂ የተሻለ ደረጃ ላይ እንደምትገኝ የጠቀሱ ጀነራል አበባው ታደሰ የደቡብ እዝ አስቸጋሪ መልክዓ ምድር ፈታኝ የውጊያ ስልጠናዎችን በማድረግ የደረሰበትን ዝግጁን ደረጃ የሚደነቅ መሆኑን ገልጸዋል። የደቡብ እዝ በተፈተነበት የግዳጅ ቀጠና ሁሉም ኢትዮጵያውያን ከጀመረችው የልዕልና ጉዞ ለማደናቀፍ የሚደረጉ የጸረ ሰላም ኃይሎች እንቅስቃሴ የተመለከተ እና የደመሰሰ ሀገር የማስቀጠል የቻለ አንጋፋ እዝ ስለመሆኑ የደቡብ እዝ ዋና አዛዥ ሌተናንት ጀነራል ሰለሞን ኢትፋ ተናግረዋል። ከዚህ ጋር በተያያዘም ጀነራል አበባው ታደሰ አክለው በጥሩ ቁመና እንደሚገኝም ገልጸዋል። ሰላም ለሀገራችን ያድግ፣ ጦርነት ለማንም አይጠቅምም። የሰራዊቱ የኢትዮጵያ ሉዓላዊነት ለመጠበቅና ብሔራዊ ጥቅሟን ለማስከበር ከመቼውም ጊዜ በላይ ዝግጁ ነው ያሉት ሌተናንት ጀነራል ሰለሞን በየትኛውም ተልዕኮ አኩሪ ድል ለማስመዝገብ አስፈላጊውን ዝግጅት በማድረጉንም ገልጸዋል። ሰላም ይስፈን፣ ጦረኝነት በየትኛውም አቅጣጫ አይጠቅምም። በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ለወራት ያሰለጠናቸውን ምልምል ወታደሮች ዛሬ ሚያዝያ 22 2018 ዓ.ም በደማቅ ሁኔታ አስመርቋን። በምረቃው ስነ ስርዓት ላይ በክብር እንግድነት ከፍተኛ መኮንኖች፣ የሀገር ሽማግሌዎች፣ ሃይማኖት አባቶች በተገኙበት ማስመረቁ ነው የተገለጸው። የሀገር ሉዓላዊነት አትደፈሬነት የሚያስጠብቀው በሀገራችን በቁርጥ ልጆቹ ቀን መሆኑ ይታወሳል። ለዚህ ደግሞ ዛሬ የተመረቁ እነዚህ ከፍተኛ አስተዋጽኦ እንዳለው ያመላክታል። ሀገራችን በየዕለቱ በየወራቱ እያስመረቀች እያስታጠቀች እያሰለጠነች ትገኛለች። በዚህ ደግሞ በተለይ አንጋፋ የብር ሸለቆ ማሰልጠኛ ተቋማት ህዝብ በፊት ማስመርቋን በበርካታ በአስር ሺዎች የሚቆጠሩ ዛሬ ደግሞ በበርካታዎችን አስመርቋን። ጠላቶቻችን በጣት የሚቆጠሩትን ድል ያገኘ የመሰለው ብዙዎች ሲፖስቱ እናያለን። ጥቂት ፍንጭ ሲያገኙ ትልቅ ጀብድ እየሰሩ እየመሰላቸው ሀገራችን የሚያስፈልጋትን ያህል የሰው ኃይል መኖሩን ያመላክታል። ዛሬ በበርካታ ሺዎች የሚቆጠሩ ሰልጣኞች ተመርቀዋል። ቀጣይነትም ይቀጥላል። እየሰለጠነ እየታጠቀ ሀገራችን ሉዓላዊነቷን አያስደፈሪነቷን ትቀጥላለች። ጦር አይጠቅምም። ለሀገር ሉዓላዊነት አትደፈሪነት አንዱ ይህ የሀገር ምልምል ወታደሮች መመረቅ አንዱ እጅግ ደስ የሚል ጉዳይ ነው። እንዲሁም በአማራ ክልል በተለይ በደብረ ብርሃን ፋብሪካዋ ተመርቋን እጅግ ደስ የሚል ጉዳይ ነው። ከ400 ሚሊዮን በላይ የፈጀ በተለይ የፋብሪካው የአልኮልና የሕክምና ቁሳቁሶችን የሚያመርት መሆኑ የተገለጸው። በዚህም እንግዲህ ክልል ከፍተኛ እንግዲህ አመራሮች በተገኙበት ተመርቋን ማለት ነው። እዚህ ጋር አንድ ነገር የሚያስፈልገው ደስ የሚል ጉዳይ ልማት እነዚህ ፋብሪካዎች ሲመርቁ የልማት አጋር መሆኑ ነው። ሰላምና ልማት አብረው የሚጓዙ የአንድ ሳንቲም ገጽታዎች መሆኑ ያመላክታል። ሰላም ካለ ልማት አለ፣ ሰላም ከሌለ ልማት ይደናቅፋል። ስለዚህ በአማራ ክልል ከሚመላክተው አንዱ የሰላም እጦት ነው። በርካቶች የስራ አጥነት የተበራከተበት ነው። ደብረ ብርሃን ለአዲስ አበባ ቅርብ እንደመሆኗ መጠን ከፍተኛ የኢንዱስትሪ ከተማ ማለት ናት ይቻላል። በርካቶች ማለት ነው ያቹን እያፈሰሱ ይገኛሉ። የከተማዋ አየር ንብረት ተስማሚነት እንዲሁም ለአዲስ አበባ ያላት እርቀት እና በበርካታ አቅጣጫ ተመራጭ ያደርጋታል። በተለይ ለአዲስ አበባ ቅርብ በመሆኗ እንዲሁም የአየር ንብረቷ እንዲሁም ደግሞ ከአዲስ አበባ አንጻራዊ ያላት የኑሮ ሁኔታ ምቹ መሆኑ እጅግ በርካታ ኢንዱስትሪዎችን ባለሀብቶችን እየሳበች ትገኛለች። በዛሬው ዕለት ደግሞ ከ400 ሚሊዮን በላይ የፈጀ ፋብሪካ የአልኮልና እንዲሁም የሕክምና ቁሳቁሶችን ማምረት የሚችለው ከፍተኛ አመራሮች በተገኙበት የአማራ ክልል ከፍተኛ አመራሮች በተገኙበት ማለት ነው ተመርቋን። እጅግ ደስ ይላል። ስለዚህ ለሀገራችን ልማት ሰላም ያስፈልጋን። ታጥቃችሁ መንቀሳቀሱ ወንድሞቻችንም የልማት አጋር የሰላምም አርበኛ እንድትሆኑ ያስፈልጋል። በትዊት 4 ኪሎ አያስፈልግም ደግሞም አይሳካም። በዚህ ጊዜ የሚጎዳውም ዝቅተኛ ማህበረሰብ ነው።
በጥቂቱ በበርካታ አቅጣጫም የተመለከተው ነው። በጦርነት የሚመጣ ለውጥ አለመኖሩን ያስረዳን። ዛሬ እጅግ ደስ ይላል። በተለይ የሀገር መከላከያ ሰራዊታችን በደማቅ ሁኔታ ተመርቋል። እንዲሁም ሁሌ የምንኮራበትን የሰሜን ጦርነትን በከፍተኛ ብቃት የመሩት ጀነራል አበባው ታደሰም በተገኙበት የደቡብ እዝን ተመለክተዋል። በዚህም በከፍተኛ ደረጃ ጥሩ ቁማና እንደሚገኝም ሀሳቡን አጋርቶናል። ሁሌም ኢትዮጵያ ከምታፈራቸው ጀግኖች አንዱ ጀነራል አበባው ታደሰ ነው። ህወሓትን አንኮታክቶ የተመለሰ ጀግና ነው። ይሄ ታሪክ ሊያደበዘው የማይችል ጉዳይ ነው። ነገር ግን ጽንፍ ዘምንንቀሳቀስ ስም ማጠልሸት የተለመደ ጉዳያችን ነው። ዛሬም ይህ ጀነራል ስም ሲያጠለሹ እናያለን። የሚያሳፍር ጉዳይ ነው። በተለይ በኢትዮ ኤርትራ ጦርነት ጊዜም ጀብድ እንደሰራ ይታወሳል። በሰሜኑ ጦርነትም ጊዜም ጀብድ ሰርቷል። አሁንም ጀብድ እየሰራ ይገኛል። ይቀጥላል። ሰላም ይቅደም። ጦርነት አይጠቅምም። ሰላም ለሀገራችን ያድርግ። መልካም ምሽት እንዲሆንላችሁ እመኛለሁ። ትኩስ መረጃ ሲሆን ኖር አብረን ተመልሰን የምንዳስሰው ይሆናል።